ልጆቻችን ተጫረሱ። አረ ተደባድበው ተጫረሱ ልጆቹ እንዴ! እዛን የሚያክል ቤት እንደዚህ እየተደባደቡ ጨርሱ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት አመሻችሁልኝ? ደህና ናችሁ ወይ? ተስፋ ከቆረጥን እንግዲህ በቃ አይመጡም ምናምን ብለን ተስፋ ከቆረጥን በኋላ ከች ብለዋል ደግሞ ጨረቃዎቹና እያመሹ ነው። ሰሞኑን በሀይሚዬ ቤት የሚለቀቀውና አይዶን ምን እንደሆነ ችግሩ አናቅም ውዶችዬ። ሁላችሁም እንዳለ ሰዓት ይከበር ነው ከኔ ጀምሮ እያለ ያለውና ውዶቼ እንግዲህ እነሱ ያው ካሜራማኑ ጋር እነሱ ራሳቸው እዛ የሆነ ነገር ይሆናል ብዬ አስባለሁ፣ ማለት ይኖራል ብዬ አስባለሁ። ምክንያቱም እንደዚህ ያለ ምክንያት ምናምን ዝም ብለው እንትን አይሉም፣ አይዘገዩም። ወይ ለእይታው ብለው አስበው ሊሆን ይችላል፣ ወይ ደግሞ ኔትወርክ እያስቸገራቸው ይሆናል። አለሁ አለም ብቻ ግን የሆነ ምክንያት ቢኖራቸው ነው። ስለዚህ እስኪ ከነሱ እስከምንሰማው ድረስ እንትን እንበለው ማለት ነው እንጂ ከዚህ በፊት ታውቃላችሁ ያው በሰዓቱ ነው የሚለቁልን ምናምን ማለት ነውና አሁንም ሀይሚዬ ቤት የሚዘገዩበት ምክንያት የሆነ ወይ ቻናሉ የሚፈልገው ውዶች እዚህ ዩቲዩብ ላይ በነገራችን ላይ የሆነ እንትን የሚል ነገር አለ፣ እነሱ ያውቁታል ውዶቼ። እና ለዛ ይሆናል ብዙ ጭቅጭቅ ምናምን አናብዛ ማለት ነው። እነሱ የሆነ የተመቻቸላቸው ነገር ከሆነ መልቀቃቸው አይቀርም። ምንም እንትን የሚላቸው ነገር የለም፣ ወደ ኋላ የሚያስብላቸው ነገር የለም። ግን የሆነ ነገር ቢኖር ነው እንደዚህ እየዘገዩ የሚለቁት ማለት ነው። ሰሞኑን ነው እንደዛ የተጀመረውና ወይ ለእይታው አስበው ሊሆን ይችላል ማለት ሰዓት አለው እኮ አንዳንድ ጊዜ እና በዛን ሰዓት ቢለቁ ጥሩ እንትን ይኖረዋል ምናምን የሚለውን ነገር ራሳቸው ያውቃሉና ብቻ የሆነ ነገር ሊኖረው ይችላል። ዝም ብሎ ያለ ምክንያት አይደለም የሚያመሹት። ብዙ እንትን አንጫናቸው ለማለት ፈልጌ ነው ውዶቼ። ያው እኛ እንትን እንደምንጨነቅ ምናምን በነገራችን ላይ ምንም ሁሉ ነገር ያውቃሉ ሀይሚዬና ብሩኬ ማለት ነውና ኔትወርክ ምቹ ከሆነ ሰዓት ማን ነው የሆነ ቻናሉ እንትን ከሆነ ምንም ሆኖ አይደለም። ግን አለ አይደለ አንዳንዴ ቻናሉ የሚፈልገው ሰዓት ይኖራል ምናምን ነገር የለም እንደዛ አይነት ነገር ብቻ ያለ ምክንያት እንትን አይሉምና ምንም ነገር ምክንያት ከሌለ ግን ሀይሚዬና ብሩኬ በሰዓቱ ልቀቁልን ማለት ነው። እኛ እናንተን እንትን ለማለት በቃ 6 ሰዓት 7 ሰዓት አስለምዳችሁን ማን ነው 6 ሰዓት 7 ሰዓት አልኩኝ። በዚህ በውጭ ሀገር አቆጣጠር ማን ነው 12 ሰዓት 1 ሰዓት አስለምዳችሁን እንደዚህ ስትቀሩ ደግሞ የሆነ ጨንቀና ይደብረናል ምናምንና በሰዓቱ ልቀቁልን ማለት ነው። ብዙዎች እርግጠኛ ነኝ በቃ እናንተን ለማየት ስራቸውን እንትን ብለው ምናምን ይሆናል አይደል? ስራቸውን ቶሎ ብለው ጨርሰው ምናምን ነገር ነው በጉጉት የሚጠብቁትና በሰዓቱ ለመልቀቅ ሞክሩ ማለት ነው። ከዛ ውጭ ግን ኦዲየንስ ያው ባትለቁት ይሻል ነበር ምናምን ባትለቂው ይሻል ነበር ምናምን እያላችሁ ጫና እንትን የምትሉ አላችሁ። በእሷ ቤት ስላየዋችሁ ነው አንዳንድ ሰዎችና እንትን ባላችሁ ሸር ባደረገችው ለምን እንደዚህ እንትን ትያለሽ ባንቺ ቤት ለምን ቶሎ አይለቀቅም ምናምን የምትሉ አላችሁና ምክንያት ይኖራችኋል ውዶቼ። እኛ አናቅም በቃ እኛ እዚህ ጋር ምንም የምናውቀው ነገር የለም። እነሱ በምክንያት ነው ያዘገዩት ይመስለኛል። እና እሷን ሀይሚዬን የሚጎዳት ነገር የለም ወይም ደግሞ ምንም እንትን የሚል ነገር የለም። ሌላ ነገር ተፈጠረ እንትን ብላችሁ አስበስላችሁ እንትን አትበሉ ማለት ነው። ብዙ ጫና አታድርጉ። ኖርማል ነው በቃ ማለት እኛ ያው ስለምንወዳቸው ምናምን በሰዓቱ ቢመጡልን አሪፍ ነበር። ግን በምክንያት ይሆናል እንዳልኳችሁ ማለት ነው ውዶች። ያትጨነቁ አታስቡ። ሀይሚዬ እንግዲህ የኛ ልዕልት ዛሬ ደግሞ እንደማረባት የኔ ቆንጆ በነገራችን ላይ ማለት ነው። ሀይሚዬ ጸጉሯን ስፈርዝ በጣም ነው የሚያምርባት። ሞርዛ በጣም ነው የሚያምርባት። ፍሬዝ ስታደርገው ጸጉሯን በጣም ያምርባት። እንዴ ፍሬዝ አድርጋ ስትለቀው ስታሲዘው ምናምን ብቻ ፍሬዝ ያምርባታል ሀይሚዬ ማለት ነውና አለባበሷ ምናምን ብቻ አፏ ብላለች ማሻአላ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ያው ትናንት የተለቀቀው ቪዲዮ ብዙዎቻችሁን በጣም ፈን እያደረገ ነበረ። ተዝናንታችሁበታል፣ ደስ ብሏችኋል፣ ወዳችሁታልና
እኔም ወድጄዋለሁ። በዛ ሌሊት እኔ እሺ ምን ላድርግ አተኝም ወይ ምናምን እያላችሁ ነበረ። አዎ አልተኛም። ያው እናንተን ለማዝናናት እናንተን ደስ እንዲላችሁ ለማድረግ እንግዲህ ከስራ ደክሟችሁ አረፍ ስትሉ እንድትዝናኑ ብዬ እኮ ነው አስቤላችሁ ነው እኔ በሌሊት እንደዛ ሆኜ የመጣሁት እንጂ እኔ መተኛት ጠልቼ ነው አይደለም። እኔም እኮ መተኛት ፈልጋለሁ፣ ግን በቃ ምን ላድርግ የሆነ ተንኮል ሲመጣልኝ መተኛት አልፈልግም እና ቤኪም ምንድነው የተንኮሌ ተካፋይ ሆኗል። ሰላም ሀይሜትዬ፣ እንግዲህ ሀሳብሽ ተሳክቶልሻል፣ ኦዲየንሶችሽ ተዝናንተናል፣ ምናምን ፏፈሽ አድርገሽናል። እንዴ የሳቅ ምሽት እኮ ነው ያደረግሽልን። እስቲል ነው እስካሁን ድረስ እኔ እየሳኩኝ ነው ማለት ነው። እንደዚህ በቲክቶክ በገባው ቁጥር ምናምን ያው እነሱ ስለሆነ የማገኘው ምናምን ተቆራርጦ የተለቀቀውን እያየው በተለያየ መንገድ እያቀናበሩ ሲለቁት ምናምን በጣም ነው ፈን የሚያደርገው ማለት ነው። እና ውዶቼ በጣም ተዝናንተናል። ሀይሜትዬ ሀሳብሽ ተሳክቷል ማለት ነው። ተንኮልሽማ በቃ በሌሊትም እንቅልፍሽን አሳጥቶ ምናምን ይቀሰቅስሻል። ለማንኛውም አዝናንተሽናል፣ በጣም እናመሰግናለን። በጣም ነው የምታምሩት። በዚሁ በፍቅራችሁ ቀጥሉ ማለት ነው። እንደዚህ ስታዝናኑን አስተማሪ ነገር ስትለቁልን በፍቅር በደስታ ነው የምናየው። እኛ ደስ የማይለን ሶስተኛ ሰው አስገብታችሁ ጭቅጭቅና ምናምን ስትጀምሩ ነው በቃ እንደዛ የሚደብረን ማለት ነው። እና እንደዚህ ግን ፏፈሽ ነው በቃ አሁን በጣም እያስደሰታችሁን ነው እና ቀጥሉበት የኛ ተወዳጆች። ፈጣሪ ከመጥፎ ነገር ሁሉ ይሰውራችሁ ይጠብቃችሁ። ሁሌ እንደመረኳችሁ ነው። የኔ ምርቃት ብቻ እላይ ትሆናላችሁ፣ እላይ ያደርሳችኋል ማለት ነው። ስለዚህ አሁን ምን እናደርጋለን? ወይኔ ደፍቼው ነበር የለፋውበትን። አያችሁ አቀራረቤ ራሱ የሚጣፍጥ ሞያሺ ይዘርዘርልሽ። እንግዲህ የብሯዬ ንግስት እንደዚህ ብዙ አይነት ወጥ ብዙ አይነት ምግብ ሰርታ ደፋ ቀና ብላ ባሉካውን ልታበላው እንግዲህ በዛውም በቃ ይቅርታ እንዳደርግላት ምናምን ሀይሚዬ በጣም ከምወድላት ነገር ማለት ነው። በጣም ደስ ከምትለኝ በጣም ከምወድላት ነገር ይሄ በቃ ራሱ እንደዚህ አለ አይደለ? እንዴት ነው ትዳርን ለመምራት ብቻ ሚስት የመሆን ብቁ ነገር ነች ማለት እንዴት ብዬ ልግለጽላችሁ? እንዴት ነው አሁን ሰው ጋር ስትነጋገሩ ምናምን ፍቅረኛችሁ ጋር ስትነጋገሩ ምናምን እንዴት ነው ትሪት ማድረግ ያለባችሁ ያን ሰው ምናምን አለ ያን ነገር ታውቃለች እሷና ብሩኬ በየትኛው በፕራንክን በምን የሚሆን የሆነ ነገር ቦምብ የሆነ ፕራንክ ታደርገውና ከዛም በኋላ እሱን ሂዳ በቃ ይቅርታ ምናምን ብላ በቃ ታባብለዋለች። ከዛ ብሩኬ ደግሞ ታውቃላችሁ ቂመኛ አይደለም፣ ወዳው ይረሳዋል እና ወዳው ይረሳዋል ማለት ነው። እና አያያዝ እንዴት ነው ትችልበታለች። አሁንም ደግሞ ምግቧን ሰርታ አድርጋ ፏፈሽ ብላ ምናምን ቆንጆ ምግብ ሰርታ ምናምን ባሏን ይቅርታ ለማለት አዘጋጃጅታ ምናምን ይቅርታ ለማለት እንደዚህ እንትን አለች ማለት ነው። እና ትልቅ ትምህርት እኮ ነው ውዶቼ። አሁን ይሄ ላገባ ሰው በጣም ጥሩ ትምህርት ነው ማለት ባሏን እንዴት አንዲት ሴት ልጅ ባሏን እንዴት ትሪት ማድረግ እንዳለባት በመሀላችን ቅሬታ ሲፈጠር እንዴት በቃ አለ አይደለ ቅርታ ማለት እንዳለባት ምናምን ብቻ ደስ የሚል ፍቅር ነው። የምሬ ነው። እንደው እናንተ ልጆች አስተማሪ ናችሁ የምንላችሁ በምክንያት ነው። ለማንኛውም እንደው ፈጣሪ በቃ ቅፍ ድግፍ አድርጎ ጥሩ ደረጃ ላይ ያደርስልን ነው የሚባለው። ብሩኬም ደግሞ እንደምታዩት የዋህ ነው። ወዳውኑ እንትን ቢልም ምንም እሷ ላይ የተቀየመው ነገር ምናምን የለም። ጀስት ፕራንክ ነው አለችው። በቃ በሰዓቱ ተናደደ ምናምን ወዳው ይፈታል። ገባችሁ? የሆነ ቂም ይዞ ምናምን ቁጭ የሚል አይነት ሰው አይደለም። የይቅርታ ልብ ያለው እንኳን አይደለም ሀይሚዬ ላይ ሁሉም ሰው ጋር ይቅርታ ልብ ያለው አይነት ልጅ ነውና ባልና ሚስቱ ከአንድ ወንዝ ተቀርተዋል ነው የምላችሁ።
የሚባለው ከአንድ ዛፍ ይቆረጣል ነው ከአንድ ወንዝ ይቀዳል ብቻ ሁለቱም ያስኬዳል እንደዛ ነው የሚባለው እና ውዶቼ አምሮባችኋል ደግሞ እሺ አላበዛሁም ወይ ምግብ ነው ጻብ ነው ልጀምር ነው ጭራሽ ብላ ብዬ ለምን ቆይ ምን አይነት ጥጋብ ነው ይሄ የምን ጥጋብ ማታ እንደዚህ ያረግሽኝ አንሶ ጓት ያለሽ ስማ ቆይ ሲጀመር እኔ እስካለው ድረስ ነው እንደዚህ የምትቀብጠው ገባህ አይደለ እኔ እስካለው ድረስ አንድ ቀን እኔ የሌለው ቀን ግን ይቆጫል እሺ ቁጭ በል በዛቻማ አልበላም እኔ በፍላጎት ነው በለው ቁጭ በል አልልም አንቺ እንዲህ እንዳልልሽ ቆይ አንተ እንዴት ነው የሚያደርገህ እንዴት ነው የሚያደርግሽ አንቺ ራስሽ ምግብ ሰርቼ እኔ ደፋ ቀና ብዬ ና ብላልኝ ብዬ ጭራሽ ለምን ግዴታሽ ነው ምግብ ቀርቦ ከፍቱን ግዴታሽ እኮ ግዴታ ይሁን እንደሆነስ ይሁን እንደሆን ሰርተሽ ታበያለሽ ግዴታ እኮ ተወጣውኝ እኮ ቁጭ ብዬ አንተ ልጠብቅ ተወጣሻ እግዚአብሔር ያክብር 24 ሰዓት አንተ ለምደው የምተኛው ወይኔ ምስኪን ብሩኬ ገና ምጥት እንዳለ ምናምን አይታችሁታል ፊቱን እንዴት ድንግጥ ነው ያለው ምን ሆና ነው መነክሷት ነው ብሎ ማለት ነው በኋላ ላይ ነው ወደዛ ገባ እያለ ሲመጣ ቀልዷ መሆኑ ይገባው ማለት ነውና ጓ ስትል እኮ በቃ ባንዴ ቀየረ ስትል ቀየረ ነው አለቀ ሃይሚዬ ማለት ነውና የተወና ብቃት እኮ የሌለ ነውና ታች ወርዳው ምን ጊዜ ያሰበችው ይሄን ፕራንክ እና ይመቻችሁ ለማንኛውም እንግዲህ ምግቡን በጭቅጭቅ እየበሉት ነው አንቺ ግን ማታ ግን አንተ ደህና ነህ ምንም አልሆንክም አይምሮ አሟል ሰራ አይምሮክ ብዬዋለሁ እኮ እግዚአብሔርን ደሞ ነው ያደረኩት ዝም በይ እራስሽ ኦይ ወይ ጉድ ለማንኛውም የኔና ታን ትሰሚኛለሽ ለሌላ ጊዜ ምግብ ቀርቦ እንደዚህ ሰው መጠበቅም የለበትም አስማት አለኝ እንደሰራሽ አውጪ ምናምን ጀምሮ ምን ንሳት አለበት ጠዋት በሌሊት እንዳልተኛ እኮ ታረጋኝ አንቺ ነሽ ግዴታ መወጣት አለበት እኔ ግዴታዬን ተወጣውኝ አይደል እኮ እንዳልተኛም ታረጋኝ ደግሞ አንቺ ነሽ ከዛ ቀንቀን ተኛለሁ አይምሮ አሟል አላለም እንግዲህ የቤኪ አናቱን ብሎታል መሰለኝ ትላንትም ነው ስላችሁ ነበርና እንግዲህ አይምሮ ታድሷል እያለች ነበር ሃይሚዬ ያንን መላጣውን ብላችሁ ገላግላችሁት ሆ ለማንኛውም ሃይሚዬና ብሩኬ ደግሞ ማለት ነው ጭቅጭቃታ ብዙ ምግብ አቅርባችሁ ወይኔ እነዚህ ልጆች እንዳለኮ ምግቡን በጭቅጭቅ ጨራሱት የበሉትን ሳያውቁት ወይኔ አንዳንዴ እንደ ልጅ ያደርጋቸዋል አንዳንዴ እንደ ትልቅ ሰው ያደርጋቸዋል ምን ይሻላቸዋል እና ሃይሚዬና ብሩኬ የምር ስሬስ ግን ማለት ነው ምግብ ተቀርቦ እንደዚህ መጨቃጨቅ እንትን ማብዛት የለባችሁም ጨዋታ ማብዛት የለባችሁም ውዶቼ ከምግብ በኋላ ቢሆን መልካም ነው ላለው ስሬስ ግን ምግብ ቀርቦ እንደዚህ ጥሩ አይደለም እና ከምግብ በኋላ አድርጉት ማለት ነው ድብድባችሁን ጭቅጭቃችሁን ልፊያችሁን ምናምን ማን ነው ሁሉ ነገርም በቃ ከምግብ በኋላ ቢሆን መልካም ነው ምግብ እየተበላ እንደዚህ ጭቅጭቅ ከመጀመሪያው ጀምሮ ጨረሱት በጭቅጭቅ ማለት እንዴ ጥሩ አይደለም እና ውዶችዬ ፋፈሽ እንዳላችሁ እንግዲህ ጨረቃ ፋሚሊ ተስፋ ከቆረጠ በኋላ መተዋል እንግዲህ ለማንኛውም ሃይሚዬም ብሩኬም እንግዲህ ሻርተዋልና ጉዴ ፈላ ብሎ ሻርቷል ምንም ጉዴ የለም እንግዲህ ብሩኬ ዛሬም ፕራንክ ተደርገሃል ድጋሜ ግን በከባዱ እንዳመጣ አደራህን ቀላል አድርገው ፕራንኩን እንዳታስደነግጠን እንደዚህ የሚያዝናና ምናምን ከሆነ ኢትስ ኦኬ ግን እንዳይከብድ አደራችሁን እንዳይከብድ ፕራንካችሁ እና ሃይሚዬ ማን ተጥጋበኛ ብለዋለች እንግዲህ ማስጠንቀቂያ እየተሰጠው ነው በጧት ተነሳ ምናምን ሃይሚዬ እንግዲህ ከዚህ በኋላ እኮ ማለት ነው አንቺ ምግብሽን ስርትርት አድርገሽ ሂደሽ ጥርት ማድረግ አለብሽ ሂደሽ ከጠራሽ በኋላ በቃ አትመጭና ምናምን እንደዛ ማድረግ ግድ ነው ማለት ነው ውዶቼ ለብሩኬ እና የሃይሚዬ 2 መታለች የብሩኬም 1 መታለች እና ቻናላቸው ራሱ በቃ በፍቅር ሲሆኑ እሱም ተመቸው ማለት ነው ቻናላቸው ራሱ እያሽቃበጠ ነው የምላችሁና በጣም ደስ ብሎኛል ሌላው እንግዲህ አንተ ጥጋበኛ ጉዴ ፈላ እየተባባሉ ነው እንግዲህ ባልና ሚስቱ ለማንኛውም የሚመቻችሁ ደስ ብሎናል ስለመጣችሁልን ጨረቃዎቻችን የኛ ድምቀቶች የኛ አዝጎች